ታውቃላችሁ አይደል? የትም ሀገር መኖር እንደምችል የትም ሀገር እኮ መኖር እችላለሁ አይደል? ለምን ይመስላችኋል እዚህ ድረስ መጥቼ የምለፈልፍ? አማራ ነኝ፣ ኢትዮጵያዊ ነኝ። የአማራ ህዝብ እየተገደለ እየታረደ የኔ የትም ሀገር መዝናናት እውነት እግዚአብሔር ሲወደው እውነት አማራ ነኝ። ከዛ 6 ሚሊዮን ህዝብ ካራወጠው የ30 ሚሊዮን ህዝብ አማራ ልጅ ነኝ ልል ነው። ከዛ መሞት አይሻልም እንዴ? ደንቀሸቅሸኝ ነው ግፉ ቢበዛብኝ ኑሮ ያልሁት ቤቴ ጫካ መሸፈቴ እስካለንማ እዚያም ታላል ነበር መንግስት ነኝ እያለ አማራ ዘሯ እንድትጠፋ ቀስ በቀስ እንሰማለን እኮ በበረሃ ላይ የተያዙትን መንግስት ከሆነማ በበረሃ ላይ የተያዙትን ፋኖ ሲያስለቅቃቸው እሱ ያስለቅቃቸው ነበር። መንግስት ከሆነማ የታገተውን ህዝብ ያስለቅቃን ነበር። ይሄ መንግስት ነው። ይሄ መንግስት አስተሳሰቡ ከአንድ አርሶ አደር የማይበልጥ መንግስት ነው። እውነቴን ነው። አንድ አርሶ አደር እንኳን ቤተሰቡን ሲመራ ትንሹን እንደ ትንሽነቱ ትልቁን እንደ ትልቅነቱ ቀጦ ነው የሚመራ። መንግስት ነው ሲል ህዝቡን አሳዶ በየዱር ገደሉ አሳዶ እየገደለ ህፃናት እየገደለ ሴት እየገደለ ታነሳነስ እዚህ ያለው መንግስት ነው ይምረጡኝ ይላል። ከበረሃ ታግደ ይኸው ፈቅሎ የሚበላው ተኮርትሞ እያለቀሰ እና እውነት እንደኔ ከሆነ ፈጣሪያችን የሚሰማን ከሆነ እንደ ስለታችን እንደ ማተባችን እንደ ሃይማኖትነታችን ፋኖን ያሰንፍልና ያበርታል። አዎ ለፋኖ አንድ የምገልጸው እንደዚያው ስብሰባ ህዝቡን ምክር መስጠት ያስፈልገዋል በተደጋጋሚ። ምናልባት የተመቸ ጊዜ ባይኖርም በተለይ የሃይማኖት አባቶችንም እንደዚህ እየተሰበሰቡ እነሱ አሁን ሰንተውብናል። እውነቴን ነው። እኛ ግድም ገና ጦርነቱም ይገፋል። ይህን የዓለም መንግስት እንዴት ነው ግን ህዝብ ሲያልቅ የአማራ ህዝብ ዘሩ ይጥፋ ሲባል እንግዲህ የዓለም መንግስት ካለልን ለምን አይደርስም እኮ ያውቁታል። የአማራን ጭፍጨፋ እኮ ማንኛውም ያውቀዋል። እና እኔ የዓለም መንግስት እንዲያውም እንደሌለ አድርገን ነው ይዘነው እንጂ የውጭ ዓለም መንግስት ካለ የአማራን ህዝብ ይሄ መንግስት በተለያየ ነገሮች ሊያጠፋ ሲፈልግ ከምን ተነስተ ነው ተብሎ እንደኔ አስተሳሰብ ጥያቄ መኖር ነበረ። መሰረት ሚዲያ አንድ መረጃ ደርሶኛል ብሎ ይፋ አድርጎታል። አዳዲስ ሰሌዳ ታርጋዎችን ለማምረት ከመንግስት ጋር የ12.12 ቢሊዮን ብር ግዙፍ ብሎ የተፈራረመው የግል ድርጅት ማን ነው በማለት ይጠይቃል። ሰነዱን ዋቢ አድርጎ ባሰፈረው መጣጥፍ ሾፌሮችና የተሽከርካሪ ባለንብረቶች በፍጹም አንከፍልም በሚለው አቋማቸው እስካሁንም እንደጸኑ ነው። ተመልካቾቻችን የሾፌሮች አንደበትም ትናንት ባጋራው ጽሁፍ ከ900 ብር የዘለለ ወጪ ለማይጠይቅ ነገር ይህን ያህል አንከፍልም የሚል ጽሁፍ አጋርቷል። ተመልካቾቻችን ይህም በተመለከተ ምንድን ነው ከጀርባው ያለው? ይህን ሁሉ የፈጸመው ማን ነው ስንል ኢትራክ ሞተር ማኑፋክቸሪንግ ፕራይቬት ሊሚትድ ካምፓኒ የተባለ የግል ኩባንያ ነው። ለምን ይሄ ተሰጠው? እንዴት ተሰጠው? ሰነዱን ዋቢ ያደረገው የመሰረት ሚዲያ ዘገባ ባጭሩ ከጠቀሳቸው ነገሮች ውስጥ እስኪ እንመልከት። ይህ ኩባንያ በዘርፉ ምንም አይነት የተረጋገጠ የሥራ ልምድ የሌለው መሆኑ ሳያንስ መንግስት ለአንድ ነጠላ የሰሌዳ ታርጋ እስከ 60 ሺህ ብር የሚደርስ የግዢ ዋጋ መፍቀዱ አነጋጋሪ ሆኗል። ይህ በግዢ ወቅት የተመዘገበው የተጋነነ ዋጋ በቀጥታ ወደ ተጠቃሚ ማህበረሰብ እንዲሻገር መደረጉ ደግሞ ቅሬታውን ይበልጥ አጋግሎታል። የዘርፉ ባለሙያዎች እንደሚሉት በቻይና የጅምላ ሽያጭ ገበያ የአንድ ሰሌዳ ዋጋ ከ3 እስከ $5 የማይበልጥ ሲሆን
በጥራት ወደ ሀገር ውስጥ ለማስገባት እንኳ ከአቅርቦት ወጪ ጋር ከ500 ብር በላይ አይበልጥም። ምርቱን በሀገር ውስጥ ለማምረት ቢታሰብ ወጪው 600 ብር አካባቢ የሚጠጋ ሲሆን በጨረታው ላይ የተሳተፉ አንዳንድ አካላት እስከ 800 ብር ድረስ ዝቅተኛ ዋጋ ቢያቀርቡም ሳይደመጡ ውድቅ ተደርጓል። አንድ ታርጋ በ800 ብር እናቀርባለን ያሉ ነበሩ። በግልጹ ጨረታ ላይ እነሱን በፍጹም ውድቅ አደረጉባቸው። የጉምሩክ ባለስልጣናት እንኳ ሳይቀሩ እነዚህ ቀላል የሰሌዳ ታርጋዎች ከውጭ ሀገር ተመርተው ሲገቡ ማየታቸው ትልቅ ግርምት ፈጥሮባቸዋል። ኢትዮጵያ ከተሽከርካሪ ሰሌዳ ማምረት እጅግ የላቀ ቴክኖሎጂ የሚጠይቀውን የፓስፖርት ህትመት ስራ በራሷ አቅም በምትሰራበት በአሁኑ ወቅት ከ80 ዓመታት በላይ የሀገር ውስጥ የማምረት ልምድ ያለውን ይህን መሰረታዊ ታርጋ ኢንዱስትሪ ወደ ውጭ መግፋትና ህዝብን ለከፍተኛ ወጪ መዳረግ ፍጹም ተቀባይነት የሌለው ተግባር ነው ተብሏል። ባለሙያዎቹ እንደሚሉት ይህንን ምርት ከቻይና ለማስመጣት የተመረጠበት ዋነኛው ምክንያት የሀገር ውስጥ አምራቾቹን ለመደገፍ ሳይሆን በሙስና አሰራር ላይ ከተመሰረተ የግል ጥቅም ፍላጎት ጋር የተያያዘ ነው። በመሆኑም የተሰጠው የቢሊዮኖች ብር አጠራጣሪ ውልና ይፋ የሆነው ከፍተኛ የሽያጭ ታሪፍ በአስቸኳይ ቆሞ ገለልተኛ ምርመራ እንዲደረግበት ሰፊ ጥሪዎች እየቀረቡ ይገኛሉ። አንድ ታርጋ በ800 ብር እናቀርባለን ጥራት ያለው ብለው ያቀረቡ ነበሩ ጨረታው ላይ። ተመልካቾቻችን 800 ብር 1000 ብር በማይሞላ መንግስት እንኳ በ1000 ብር ቢያድል በ2000 ብር ቢያድል ብዙ ያተርፈዋል። ህዝቡን ለመጥቀም አይደለም፣ ሌላ ነገር ለማድረግ አይደለም። ቅድም ያልኳችሁ ኢትራክ ሞተር ማኑፋክቸሪንግ የተባለ የግል ኩባንያ አለ። የማን ነው ይሄ ኩባንያ? ጨረታ ሁሉ ተገፍቶ ለዚህ ለማን ተሰጠው? ለአንድ ታርጋ 56,000 ብር እንዴት ይሰጠዋል? አጠቃላይ 12.12 ቢሊዮን ብር ነት ውል የተፈረመለት። ሁሌ እንዲህ አይነት ነገር በሚያመጡበት ሰዓት ባለስልጣናት እንደነገርናችሁ ራሳቸውን ለማደለም ዘመዶቻቸውን ለማደለም ነው። ሁሌ ነው ምንለው። ባለፈው ሾፌሮችን እንደገና የምዘና ስልጠና ይሏቸዋል። የሚያሰለጥነው ማን ነው? የነሱ ዘመድ የነሱ ካምፓኒ ነው። በቃ አንድ የቱጃር ሰማይ ይነካሉ። የአማራ ክልል ከክልሉ አልፎ አገር መምራት የሚችል እጅግ ኩሩ የሆነ በጣም የተማረ በጣም ብሪሊያንት የሆነ አስተዋይ አመራር ያለው ክልል ነው። ሰው የሌለው ክልል አይደለም። ስማቸውን እንደሚያጠፏቸው አይደለም፣ ሌላ ስም እንደሚሰጧቸውም አይደለም። አማራ ክልል ላይ ያለው አመራር ጠንካራ አመራር፣ አገር ተሸክሞ ያለ አመራር፣ እንደ መንግስት እንደ ኢትዮጵያ በእጃቸው ላይ እንዳትሰበር በነሱ በዛ ክልል በሚመጣ ነገር አገር እንዳይጎዳ ለማድረግ ከፍተኛ ጥረት እያደረገ ያለ ክልል ጭምር ነው። አመራሩም ያንን እንከሌሊት እየሞተም ጭምር ኢትዮጵያን ለማቆም ከኢትዮጵያ በሚወዱ የኢትዮጵያ ልጆች ጋር በጋራ በመቆም እየሰራ እየለፋ እየደከመ ያለ ነው። ስለዚህ የራሱ የአማራ ክልል የብልጽግና ጽሕፈት ቤት አመራሮች፣ የክልሉ ህዝብ የመረጣቸው የህዝብ ተወካዮች፣ የክልሉ ምክር ቤት በአደረጃጀቱ በመንግስታዊ አደረጃጀቱ ይህንን ኃይል እየተፋለመ ነው ያለው። የፌዴራል መንግስቱ እንግዲህ ድጋፍ ነው የሚያደርገው። የሚጠየቀው በድጋፍ እያደረገ ያንን ነገር ስርዓት ለማስያዝ ይሄዳል። ምክንያቱም ክልል ነው፣ የአንድ ኢትዮጵያ ክልል ነው ችግር ያጋጠመው። ስለዚህ ያን ክልል ደግሞ ችግር ለመፍታት የፌዴራል መንግስቱ ክልሉ በጠየቀው ልክ ድጋፉን እያደረገ የሚቀጥል ነው የሚሆነው። ይህን በዚህ መልኩ ብንረዳ ጥሩ ነው። ዜና ይገርማችኋል። ዛሬ ቀትር ላይ እጅግ አስደንጋጭ ነው። በዛሬው ዕለት ከመርቲ ወረዳ ዋና ከተማ አቦምሳ ተነስቶ ከአቦምሳ ትናንት አባቶች ከሄዱበት ተነስቶ ወደ አሰኮ በመጓዝ ላይ የነበረ የህዝብ ማመላለሻ አውቶቡስ በግምት ከአቦምሳ 10 ኪሎ ሜትር እንደቀረ ጋዶ ተብሎ በሚጠራ ቦታ ላይ ታገተ። መንገደኞች በሙሉ የኦርቶዶክስ እምነት ተከታዮችን አስወርደው ዛሬ ወደ ጫካ ወሰዷቸው። ዛሬ ነው የምነግራቸው። ተመልከቱ። በዛሬው ዕለት ኦርቶዶክሳውያን ወደ የት ወደ አሰኮ ድጋፍ ለማድረግ ወገኖቻቸውን ለመሄድ የሚሄዱትን
አግተው ወሰዷቸው። ትናንት አባቶችን ምኖራቸው ለዚሁ ሲያመቻቻቸው ሴቲንግ እዛ ጋር የጸጥታ ችግር አለ ተበደሷል። የጸጥታ ችግር እንዳለ በሚታወቅበት ቦታ ላይ መከላከያ መድቦ እንዲያደርሱ ሲደረግ ጉዳተኞች ሊጠየቁ ሲገባቸው ይቀጥላል ገና እዛ አካባቢ መሄድ የለባቸውም ብሎ አባቶችን መለሱ። ሌላ ሰው እንዳይደርስላቸው ዛሬ ማገቱ። የምር ነው የመጣው። ደግሞ ይሄን የሚያደርገው ማን ነው? አሳይተናቸዋል። የነሱ ጸጉራቸውን የተጎነጎኑ የሸኔን የሚመስሉ ወታደሮች ከመከላከያው ጋር አብረው መሰለፋቸውን ተመልክታችሁታል። አብይና ሽመልስ የሚሰሩት ስራ ገና ይቀጥላል።